ሚስት ምንም ጥሩ ሴት አይደለችም። ቶሎ ብትፈታት ነው የሚሻለው። ካወቀ ይገለኛል። እባክህን አታሳየው። ተናዳጅና ኃይለኛ እንደሆነ ደግሞ ማቃለሁ። ገዜል የማልፈርድበት ስለማያውቅ ጭራሽ ለእህቴ ማለት ለእህቴ ምን አደረገቻቸው ደግሞ? አጎቴ በደነው ስለሆነ ቢያቅም አልፈርድበትም። ሉሊ ተረጋጋ እንጂ እኔ እኮ ያወቅክ መስሎኝ ነው ነገር ስደውልልኝ ስራ ትቼ ነው የመጣሁት። እስኪ የደረስክበትን ነገር ንገረኝ። ተጨማሪ ጊዜ እፈልጋለሁ። ጥፊ ባለጌ ስድ ዘለን እዚህ ማጋጨት ነበር። የሰው ሚስት አትመታም እንጂ እዚህ አጋጭሽ ነበር። ቆይ አንተ ማን ነው ተከተላት ብለ የላከ? የላከችኝማ ፀሐይ ናት። በአንቺ የተነሳ ተደብድባ ተዋርዳ ከቤት የተባረረችው ፀሐይ። እቺ የተረገመች ባለጌ በቃ አልተው ማለችኝ ማለት ነው። እሷ ሳትሆን የተረገመችው አንቺ ነሽ። በእኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እድህት። ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ሴት ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ድክም ብሎኝ ስመጣ እረፍም ብለው ባንቺ እሷ ለምንድን ነው ምግብ ማሰራው በየቀኑ ከምትገዛ? እንዴ ሚስቴ እኮ ምግብ መስራት አትችልም። በኋላ ብትቃጠልብኝስ? እሷ ከምትቃጠልብኝ እኔ ሮጥ ብዬ ገዝቼ በመጣ አይሻልም እንዴ? ምን ችግር አለው? ይሄ እኮ አንድ የመተሳሰብ የመዋደድ ምልክት እኮ ነው። እንዴ ምን ሆነሽ ነው? አይደለ? ለነገሩ ልጅ ናት፣ አትችልም። ይኸውልሽ ይገርምሻል። እሷ ሚስቴ ማለት ነው የፀሐይን ምግብ የፀሐይን እጅ ለምዳ እማመጣው ምግብ ሁሉ አይጣፈጣትም። እኔ ከምግብ ቤት ወደ ምግብ ቤት እዛኛው ምግብ ቤት ሄጄ አጣፍጣችሁ ስሩ ስላት ቀምሳ ስቶ እዛኛው ሄጄ ሳመጣ ቀምሳ ስቶ እማላመጣበት ምግብ ቤት የለም። በቃ ሁሉም ጋር ደንበኛ ነው የሆንኩት። ትዳራችሁ ግን በጣም ነው ደስ የሚለው። የምታስቁ ጥንዶች ናችሁ። አዎ እንዴ አይደል? በጣም ብዙ ሰዎች እኮ የምታስቀኑ ጥንዶች ናቸው። አንተ ለሚስት ታስባለህ፣ ሚስትም ለአንተ ታስባለች ብለው ብዙ ሰዎች ይነግሩናል። እኔ ምቀኛ የሆነብኝ የዘመድና የጎረቤት ብቻ ነው። የውጭ ሰው ስለ ሚስቴ በጎነት ብቻ ነው የሚነግረን። እንዴት ቆንጆና መልካም ሚስት እንዳለችኝ ይነግሩኛል። እዚህ ያሉት ግን ተይው፣ እዚህ የነበረው እዛ ብት ነገሩ እነሱ ደግሞ ቀስ እያለ ይገባቸዋል። ደግሞ ምቀኛ እኮ ከሩቅ አይመጣም፣ ከቅርብ ነው። የቅርቡ ምቀኛውን እኔ እጋፈጠዋለሁ። የሩቁ ግን ትዳሬን ካመሰገነልኝ ጥሩ ነው። እንዳንቺ አንቺም ይኸው ዛሬ መጥተሽ ስለ ሚስቴ መልካምነት አውርተሻል። በዚህ ያመጣው ምግብ ምንም አይጣፍጥም። ደግሞ አክስቴ ጋር ልሄድ ነው። ብር ስጠኝ፣ በዛም ውጭ እበላለሁ። እሰጥሻለሁ የኔ ቆንጆ። ምን ያህል ብር ነው የምትፈልጊው? እኔ ምልህ ዝም ብላ የትም ጌሬሽ ስታድር ትፈቅድላታለህ ማለት ነው? አክስቷ ቀጣይ ግን አንተ የምትታመም ነው እየመሰለኛል። ግን አንድ ነገር ልንገርህ፣ ሚስት ምንም ጥሩ ሴት አይደለችም። ቶሎ ብትፈታት ነው የሚሻለው። ነግሬሻለሁ፣ ከዚህ በሰላም ሂጂ። ግን ፀሐይ እንዴት ነው የቻለቻት? በጣም ነው የሚገርመው። በቃ ሂጂልኝ ብዬሻለሁ፣ ሂጂልኝ። አላበዛችሁም እንዴ? ሂጂ ከዚህ። ሄሎ ፀሐዬ፣ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ። እሺ ፀሐዬ፣ የምታውቂው ጎረቤት ስልክ ካለ ላኪልኝ። ግዛቸው እንደሆነ ብደውል አያነሳም። ለንጉስን ማዋራበት እኔ እኮ የንጉስ ነገር በጣም ነው የጨነቀኝ። ምን ሆነ እህቱ መጣች ተጎዳች የሚለው ነገር። እሺ ካለ ላኪልኝ። እሺ ፀሐዬ
እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ትምህርት እንዴት ነው? በደንብ እየተማርክ ነው? ጥሩ ነው። ድሮ ውጤቴ ዝቅተኛ ነበር። አሁን ግን ፀሐይን ማስጠናት ከጀመረች ጀምሮ አሪፍ ነው። ፀሐይ በደንብ እያስጠናች ነው? ኧረ አዎ፣ እኔም ብቻ ሳይሆን የሰፈሩ ልጅ በሙሉ ሰብስባ ነው የምታስጠና። በጣም ጥሩ። እናትህስ እንዴት ነች? ደህና ናት? እየተሻላት ነው? በደንብ ደህና ነች እግዚአብሔር ይመስገን፣ እየተሻላት ነው። ይኸውልህ ንጉስ፣ በደንብ ጠንክረህ ተማር እሺ። እኔ ጠንክሬ ባለመማሬ ነው እንደዚህ አሁን እንደዚህ ደከም ያለ ስራ የምሰራው። ያው ደከም ያለ ስራ ስለ ስራ መናቄ ሳይሆን ስራ ሁሉም ክቡር ነው፣ ተከበረ ስራ ነው። ስራዬን ወድጄው ነው የምሰራው። ግን ቢሆንም ጠንክሬ በመማሪያ ጊዜ ብማር እንደዚህ ያልሆነም ለማለት ነው። እና ጠንክረህ ተማር፣ እናትህንም አግዛት እሺ። እሺ። ፀሐይ ደግሞ ወዴት ነው የምትልክህ? በተደጋጋሚ ጊዜ ስትልካ ያለ። አይ ብር ምናምን ስታገኝ ለሱ ለመድኃኒት መግዣ ትሰጠዋለች። አይ ጥሩ ጥሩ ስራ ለራስ ነው። እማማ ስንዱ ጋር ስምትልክ ለምንድን ነው? ለእሳቸው ደግሞ ምግብም ቡናም ስኳርም እየገዛች ትልከኛለች፣ እኔም አደርሳለሁ። አይ ፀሐይ በጣም የሚገርም እኮ ነው። እና በጎ ስራ ለራስ ነው። አንተም ደግሞ ጥሩ ነገር አድርግ እሺ። እኔ ደግሞ አንድ የሆነች ጫማ አግኝቻለሁ እና ስዞር ያገኘዋት ለአንተ ከሆነች ብዬ አስቤያታለሁ። ስንት ቁጥር ነው ጫማ የምታደርገው? 37 በቃ ቆንጆ ጫማ ባለፈው ስዞር የገዛኋት አለች። እሷን እሰጥሃለሁ እኔ ደግሞ እሺ። እሺ አመሰግናለሁ። በቃ ጠንክረህ ተማር። እንደዚህ የእስክሪብቶ የስራስ ምናምን ከቸገረ ደግሞ ጠይቀኝ እሺ። ሄለው እንዴት ዋልክ? ራስህ በድለህን ራስህ ስልክ ትዘጋለህ? እኔ ምን አደረኩ? ምንስ በደልኩ? እስኪ ንገረኝ፣ ምን አረኩኝ እኔ? ፀሐይን አባረርክ፣ ብርሃኔን ጭራሽ ተስከፋለህ። ያንተስ ከፋ። እሷ የመጣችው ሲጀመር ለነገር ነበረ። ነገሯን አሳክታ ተጣልታ ሄዳለች። በቃ ይሄው ነው። ሰው በጸብ ቢመጣም በፍቅር ተቀብለ በፍቅር መመለስ ትችል ነበር። እንዳልከው ሰውን በፍቅር መመለስ ይቻላል። አንዳንድ ሰዎች ግን ጭራሽ ፍቅር አይገባቸው። ከነሱ ደግሞ አንዷ ብርሃኔ ናት። ምንም ፍቅር የማይገባት። ፍቅር የማይገዙና የማይመልሰው የለም። ለነገሩም ግን አንተ አቀባበልም የተጣመመ ስለሆነ ነበር። ቆይ እኔ ደግሞ ምን አደረኩ? ምንድነው የተጣመመ ሀሳብ ምን አምትልኝ? ምን አደረኩ? እስኪ ያደረኩትን ነገር ንገረኝ። ገና ሲመጡ በልቶ ነው የሚመጡት አልክ። ሰው ሊበላ ብቻ ነው ወደ ቤትህ የሚመጣው? አዎ በልተው ሊመጡ ይችላሉ። ምን ላድርግ? ደግሞ ያመጡብኝ ጣጣ ቤቴን የሚያስጠላ ስለሆነ ነው። አንተ እኮ ቤትህን ሳይሆን ውጭ ስለመታይ ነው ችግር እየበዛ ያለው። እኔ እኮ ቤት ከምገባው ይልቅ ውጭ ቁጭ ብለው ነው እንደ ጓደኞቼ እጄ እንዳልጠጣ ከመጠጡ የለውበት። በቃ ደጅ ደጁን ነው የምለው። አንተ ያለውበት ነገር እኮ ስለማይገባህ ነው ኩሉሌ። ፀሐይ ወደኛ ስንመጣ ገና የቤትህም የልብህም ብርሃን ነው የሚጠፋው እና በጊዜም ወደ ልብህ ተመልሰህ ብትነቃ ነው የሚሻለው። እኔ እኮ አሁን እየታመስኩ ያለሁት በወሬ ነው። ተጠራጥሬ ሰው ላኩባት። እሱም ደግሞ እውነት ብሎ ያመጣልኝ ነገር እሷ ንጹህ መሆኗን ነው። እኔ ምን ላድርግ? እስኪ ንገረኝ፣ ምን ላድርግ? ይኸውልህ አጎቴ፣ ከሰው ሳይሆን ከራስህ እውነትህን ፈልግ። እውነት ለመፈለግ 30 ደቂቃ ብትደክም ምን አለበት? እስቲ ንገረኝ እስቲ ምን አለበት? እስቲ አንተ እውነትን ፈልጋል ንገረኝ እስኪ። እውነቱን ማውቀዋለሁ። ሌላ እውነት በመፈለግ ምን አደከመኝ? አይደለም 30 ደቂቃ እኮ ላልሆነ ነገር 30 ሰከንድም ብዙ ነው። ሰው በተደጋጋሚ አንድ ነገር ሲነግርህ ለምን ማለት አለብህ? አንተ ሁሌ ሊያጣሪ ነው ብለህ ስለምታስብ ነው። እስቲ ቀና ቀናውን አስብ አጎቴ። እሺ እንዳልከኝ ቀና ቀናውን አስባለሁ። እሺ አሁን ንጉስን አዋራው። በከፋ ሰዓት ከጎኑ መሆን ያለብህ ጭራሽ ታስቀይመዋለህ። እሺ በቃ ንጉስን አዋራዋለሁ። ካንተም ጋር ደግሞ አገናኘዋለሁ። እሺ ደግሞ ቶሎ ሄድና አዋራው። አንተም ደግሞ ራስህን አስተካክል። የከፋውን ሰው መሸሽ ጥሩ አይደለም። እሺ ደግሞ እስኪ ንገረኝ፣ ስለ እህቱ የሰማው አዲስ ነገር አለ እንዴ? ያው ስለ እህቱ የሰማሁት ያው በቅርቡ ወደ ሀገሯ እንደምትመለስ ጓደኞቿ ነግረውኛል። ፈጣሪ በሰላም ይመልሳል። ለሀገሯ መሬትም ያብቃት። ያልፍልኛል ብላ ነበር ሄደችው። ብቻ ግን ሰው እንዳሰበው አይሆንም። እውነት ነው። በቃ አውርቼው ይደውልልሃል። ያው እዛ ቆዝሟል እሱ። እሺ በቃ በደንብ አዋራው። ከጎኑ ሁን እሺ አጎቴ። ንጉስ፣ አንተ ንጉስ ና ቶሎ ና።
ንጉስ እየጮኩባር በጣም ይቅርታ። እኔ እኮ ስናደድ የማደርገውን አላውቅም። ለዛ ነው በቁጣ አንተ ላይ ቱግ ያልኩት። አንተ እኮ አለመናደድ ነው የሚሻለው። እኔ ግን ምን አደረኩ? አንተማ ምን ታደርገኛለህ? እኔ በእነሱ ንዴት የተነሳ ነው አንተ ላይ እንደዛ የሆንኩት። በከፋኝ ሰዓት ከጎኔ ትሆናለህ ብዬ አስቤ ነበር። አንተ ግን አስከፋኝ። ንጉስዬ ይቅርታ አድርግልኝ እሺ። ሁለተኛ የለመደኝም። ሁለተኛ ቃልህን ጠብቅ። እኔም ወደህ እንዳልሆነ ተረድቻለሁ። ቃሌን ጠብቃለሁ። አመሰግናለሁ። እሺ ብርሃኔ ለጻይ ጥሩ ልጅ ናት። አስቴረች እጄና ሰን እየሰደበች ያዋርደቻለች። አስቴር እውነት የኔን እናት ሰደበች? የት የምታውቃትን ነው እናቴን የምትሰድበው? ሲነግረህ ሰው አታምንም፣ አትሰማም። ሁሉም እኮ ላንተ ብሎ ነው። እኔ ግን ሳስበው ከረፈደ የምነቃን ይመስል። እውነት ግን አስቴር እናቴን ሰድባለች? ይሄ የለማኝ ልጅ አልፈልገውም ነው ያለችው። አስቴር እንደዛ አትልም፣ በጭራሽ እንደዛ አትልም። የብርሃኔን ወሬ ሰምተህ ነው እንጂ አስቴር እንደዛ በጭራሽ አትልም። ሁሉንም ነገር አትልም ነው የምትለው። ቆይ አንተን ግን ትሰድብህ አይደል እንዴ? ሚስት ባሏን ከሰደበች ለባሏ እናት እንዴት ትመለሳለች? ለማንኛውም አንተ እንካ ሉሌ ጋር ደውል እሺ። እሺ አመሰግናለሁ። እሷን ግን ቆይ ደርስበታለሁ። ጭራሽ እኔ ያልበቃ ብላቸው ከእናቴ ጋር ሊያገናኙ ነው። ደህና ነህ ንጉስዬ? ሉሌ ደህና ነህ? እንዴት ነህ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ደህና ነኝ ሉሌ። ብርሃኔ ደግሞ አይኔ ነው የምትልህ። ብዙዎቹ ሉሌ አይኔ ነህ ነው የሚሉኝ። እኔም እንዳደረኩላቸው አላውቅም። መልካምና ለሰዎች መልካም ማድረግ በጣም ጥሩ ስም ነው የሚያሰጠው። እውነት ነው። እኔ ሁሌም ለሰዎች መልካም ነው የምመኘው። ሰው ደስ ብሎ ሳይ ደስ ይለኛል፣ ሰው ሲከፋውም ሳይ ይከፋኛል። ሁለታችንም በምንወዳቸው ሰዎች ተከፍተናል። ብዙ አትከፋ። ብዙ ስትከፋ ፈጣሪ ያሰበልህ ነገር ይኖራል። እርግጥ ነው ፀሐይን ከጎን ማጣት ከባድ ነው። እንዴ ፀሐይ ከዚህ በላይ ወደዚህ ትመጣ? የምትወደውን ሰው ለራስ ደስታ ብለህ የጋለ በረክ ታስቀምጣለህ እንዴ? አረ በጭራሽ እንዲቃጠልስ አልፈቅድም። እሺ ሳትደብቅ ንገረኝ፣ እውነት ለፀሐይ መርዝ ሰጥተዋት ነበር? አስቴር መርዝ ሰጥታት ነበር፣ ግን ውሃ ሆኖ ተገኘ። ይህንን እኮ ከኔና ከፀሐይ ውጭ ማንም አያውቅም። ይህንን እንዴት አወቅ? እውነት እንደዛ አድርጋ ከሆነ በጣም ነው ማዝነው። ጋዜጣ ታሰረ ጊዜ ገላት በመርዝ ራሷን አጠፋች ልትል ነበር ሀሳቡ። እኔ እሷን ወደዛ እንድትሄድ መሞከሬ እሷን ወደ ገደል ለከተትኳት ነው የምቆጥር። አዎ እውነት ነው። እኔም ባንተ ቦታ ሆኖ ወደ ገደል እንዲገባ አላደርግም። እሷ እንድትጎዳብኝ አልፈልግም። አንተ እሷ መጎዳት ትፈልጋለህ እና እሷን ገደል ልክተታት? እሷ እኮ ቻይ ታጋሽ ነች። እንደሷ ቻይ የለም በዚያ ላይ። አባቴ ለምርቃቷ እያሰበ ገንዘው ሊልኩለት ይሄ ይቀር ቢባልም ክፉ ስራ ነው። ለካ እህቴ ብዙ ነገር ነች ያለችው። አረ ከዚህ የሚባሳ አለ። ሁሉም ነገር ሰው ሲኖር ነው ትምህርቷን ቢሆን። እኔ ለቦክሱ ስንገበገብ ለካ ይሄም አለ። ከዚህ የሚባሰ ነገር አለ እኮ ገዜል የማልፈርድበት ስለማያውቅ ጭራሽ ለእህቴ መርዝ። ለእህቴ ምን አደረገቻቸው ደግሞ? አጎቴ በደናው ስለሆነ ቢያቅም አልፈርድበትም። አዎ አለመፍረዱ ነው የሚሻለው። ብቻ ያማል። ፈጣሪ እንኳን አተረፈልኝ እህቴ። ሉሊ ተረጋጋ እንጂ እኔ እኮ ያወቅክ መስሎኝ ነው ነገር። ንጉስዬ ትንሽ ቆይቼ እደውልልሃለሁ እሺ? እሺ በቃ ስትረጋጋ ደውልልኝ። እህቴ ምን ብታረጋቸው ነው መርዝ የሚሰጣት? ጭራሽ ለእህቴ መርዝ። በጣም ጨካኞች ናቸው በጣም። የእህቴ ነገር በጣም እያስጨነቀኝ ነው፣ እያሳሰበኝ ነው። ምን እንደማደርግ ራሱ ግራ ገባኝ። ሁለታችንም እህቶቻችን ከጎናችን ርቀው በስቃይ ላይ ናቸው። ያንተ በሰው ሀገር፣ ይሄ ደግሞ በሀገሯ በዘመዷ ላይ ስቃይ ላይ ናት። ብርሃኔ ትመጣና ታገኛለች። ፀሐይ ግን ተመለሰ ወደ እናንተ ጋር አትመጣም። እኔ ራሱ በጣም ነው የምጨነቀው። አንተ ደግሞ ለሁሉም ነገር አትጨነቅ እሺ? መታ ከምትጎዳ ባለችበት ሰላም ብትሆን ነው የሚሻለው። እኔ አሁን ቤት መከራይላት ለአንተም ለትምህርቷም ቅርብ የሆነ ቦታ ነው። እኔ ራሱ እንቅልፍ ነበር ማጣው ከአሁን አንድ ነገር አደረጓት እያልኩ እያሰብኩ እና ብርሃኔ ቆንጆ ቤት ታገኝላታለች እዛው አካባቢ። አረ ደስ ይለኛል። እዚህ መታ እንድትሰደብ እንድትዋረድ አልፈልግም። ትምህርቷን እስክጨርስ ቤት ብትከራዩላት በጣም አሪፍ። ግዛቸውን በቃ አንተ ጠብቀው። ሚስቱ ለሱ የምትመለስ አይመስለኝም። አንዴ በጥፋት መንገድ መሄድ የጀመረ መቼም የሚመለስ አይመስለኝም። እሺ እኔ በምችለው ነገር ሁሉ እጠብቃለሁ፣ ግን ፈጣሪ ይጠብቅ። በቃ በርታ፣ ጠንከር በል እሺ። የማያልፍ ቀን የለም፣ አትጨነቅ። እህትም ደግሞ ቶሎ ወደ ሀገሯ ትመለሳለች። ከዛ አብረሃት ነው የምትኖረው እሺ። ለእናትህ ምሕረቱን ለእህትህ መፈታት ደግሞ ፈጣሪ ያድልልህ። እሺ ሉልዬ፣ አሜን አሜን። አይዞህ ጠንከር በል እሺ። በሆነ ባልሆነ አትጨነቅ፣ ሁሉም ቀን ያልፋል።
እንዴት ዋልሽ ወይዘሮ አስቴር? ናቲ ይባላል። ወጣት አስቴር በሚለው አስተካክለው። ቤቱን ልትከራይ አይደል እንዴ የመጣው? አው አስተካክዬ ለገባበት እያሰብኩኝ ነው። ግባበት። እኔም በደንብ እንከባከባለሁ። አንቺማ ጥሩ ተንከባካቢ እንደሆንሽ በደንብ ታስታውቂያለሽ። አዎ ወጣቶች ደግሞ እንክብካቤ ይፈልጋሉ አይደል እንዴ? አይደል? ባልሽን ብትንከባከቢ ነበር የሚሻልሽ። እኮ አላገባውም። ጋብቻ በልብ እንጂ በቀለበት አይደለም። አንተ አነጋገርህ እንዴት ነው ደስ የሚለው? ገና ብዙ ደስ የሚሉ ነገሮችን አሳይሻለሁ። ምን ትላለህ? ወጣ ብለን ፈታ ብለን እንምጣ። ወጪው ደግሞ በእኔ ነው። ያንን ውሽማሽን ብትጋብዡ ይሻል። ናቲ ነውጠኛው እባላለሁ። ጎርፍ ነው የምሆንብሽ። ሰሚኛለሽ? በጊዜ ካላቆምሽ ከሁለት ያጣ ድመት ነው የምትሆኝ። ወጣቱ መስመር አትለፋ። እኔ መልእክተኛው እባላለሁ። ላናውጥሽ ነው የመጣው። በቃ ውጣልኝ። ምን ይመስላል? ዳጊ ፎቶችን ሲያምር መቼ ነው ያነሳህን? ብዙ ቀናቶችን ብዙ ፎቶ እየተከታተልኩ ሳነሳሽ ነበር። በቃ ሽላክልኝ። ወደኝ ነው ስትከታተለኝ የነበረው? አዎ ወደጄ ስከታተልሽ ነው ያነሳውሽ። በቃ ቁጥሬን ያዝ። ባልሽ አልመጣም እንዴ? ጉዱን ላሳየው ነበር አመጣጤ። የምን ባል? የምን ጉድ? ምንድነው የምታወራው? ክህደት አያምርብሽም አንቺ ከሃዲ ባለጌ። እነዚህ ታዲያ ምንድን ናቸው? አሁን ቁጭ ብለን እናወራለን። እሺ ገባሽ? ካወቀ ይገለኛል። እባክህን አታሳየው። አናዳጅና ኃይለኛ እንደሆነ ደግሞ ማውቃለሁ። እና እባክህን በቃ አጥፋቸው። ካወቀ አይምረኝም። እኔ እውነቱን እንዲያውቅ እንጂ እንዲጎዳሽ ፍላጎት የለኝም። ቆይ በትዳርሽ ላይ መባለጉ ለምን ፈለግሽ? እኔ የማፈቅረው ዳጊ ብቻ ነው። ከዚህ ጋር የምኖረው ለመኖር ብቻ ነው። እና ለምን አትነግሪው? ካንተ ጋር የምኖረው እንደ ደባል ነው ብለሽ ለምን አትነግሪው? እሱ ስለሚወደኝ አይተወኝም። እንደሞ እንዳይጎዳ ብዬ ነው ያልተውኩት። ያንቺስ ከፋ። ለሚመጣው ነገር ራስሽን አዘጋጂ። እኔ በቃ ከዚህ ቶሎ ጠፋለኝ። እባክህን አታሳየው። ጥፊ ባለጌ ስድ ዘላ እዚህ ማጋጨት ነበር። የሰው ሚስት አትመታም እንጂ እዚህ አጋጭሽ ነበር። ቆይ አንተ ማን ነው ተከተላት ብለ የላከ? የላከችኝማ ፀሐይ ናት። ባንቺ የተነሳ ተደብድባ ተዋርዳ ከቤት የተባረረችው ፀሐይ። እቺ የተረገመች ባለጌ በቃ አልተው ማለችኝ ማለት ነው። እሷ ሳትሆን የተረገመችው አንቺ ነሽ። ባንቺ ብልግና የተነሳ ነው እሷ ለችግር የተጋለጠችው። ቆይ እሷ ምንድነው የምትፈልገው ከኔ? ቆይ እኔ ምንድነው ያጠፋሁት? ምንድነው የደረስኩባት? ቆይ ለምንድነው የማትተውኝ? ዘይ አፍሽን ዝጊ። ከፍታ ጭራሽ በትዳርሽ እንደዚህ ማቅጠሽ ባልገሽ እኔ ላይ ታፈጫለሽ። አታፍሪ። የራስሽ ብልግናን አላኖር እያለሻለሁ። እባክህን እንደዛ አታደርግ። እኔ እኮ ስሜታዊ ሆኜ ነው የምናደደው መበሳጨው። እባክህን እንደዛ አታድርግ። ምንም የምትጠቀመው ነገር የለም። እባክህን ለለመና ስደውልልኝ ስራ ትቼ ነው የመጣሁት። እስኪ የደረስክበትን ነገር ንገረኝ። ተጨማሪ ጊዜ እፈልጋለሁ። እየተከታተልኳት ሰፈር ውስጥ ጠፋችብኝ እና እንዳሉት ምንም አላገኘ? ሰፈር ድረስ መጥቶ እንዳሉት ይቀበላታል ያሉትን እስማማ አላየኸው? አው ለዛሬ ምንም አላየው። በቃ አመሰግናለሁ። መከታተልን አቁም። ሚስቴ በጣም ንጹህ ሴት ናት። ዝም ብለው ነው በሆነ ባልሆነ ስሟን የሚያጠፉ። እሱን እንኳን አጣርቼ ነው ይደርስበታለሁ። ምንም እንድታጣራልኝ የምፈልገው ነገር የለም። ላደረክልኝ ነገር ሁሉ በጣም አመሰግናለሁ። ከዚህ በኋላ ግን እሷን መከታተልን አቁም። እሺ ነው ብለን እኔ ግን ደርሼበት አሳይሃለሁ። ወር ልትከታተላት ነው እንዴ? እነሱ እኮ የሚሉት በወጣች ቁጥር ወንድ ጋር ነው የምትሄደው ነው።
እንዴት ነሽ አስቴር? እንዴት ዋልሽ? እንዴት ዋልክ ገዜ? ቆይ ማን ነው? ምንም ፈልጎ ነው እዚህ ጋር ተገሉት ያለው? የፀሐይ ጓደኛ ነው። እሷን ፈልጎ ነው ሰሞኑን እየተመላለሰ ያለው። ኡፍ እኔ ደግሞ ሌባ መስለኝ ፈርቼ ነበር። እዚህ ደግሞ ምን የሚሰረቅ ነገር አለ ብለሽ ነው የምትፈሪው? የሚሰረቅ እንኳን አይጠፋም። በቃ የለችም በለውና ሄዳ ጠብቆ ሲሰለችው ይሄዳል። እና እንዴት ድክም እንዳለኝ። አንቺስ እንዴት ነው? ምሳ በላሽ? እንዴት ነበር ውሎስ? እንዴ መቼ ላክልኝ? አላመጡልኝም እኮ። እኔ እኮ ልኪያቸው ነበረ። ስንሄድ ሰው የለም አሉኝ። እኔ እኮ ደግሞ አክስትሽ ጋር ሄድሽ ነበር ይመስለኝ። የትም አልሄድኩም፣ እቤት ነኝ ያለሁት። አሁን ሂድና አምጣልኝ፣ በጣም ርቦኛል። እሺ በቃ ድክም ብሎኛል፣ ግን ሮጥ ብዬ ይዤልሽ እመጣለሁ። እንዴት ነህ? ውይ ምን ሆነክ ነው የጠፋው እንደዚህ? እኔ ካልደወልኩ አትደውልማ? አረ በሰላም ነው በእናት። አንድ ጓደኛዬ ነበርና ስልክሽን አስደውይኝ ብሎ ይዞታል ይደመሰለ። በእናት ቀጥቅጣህም ቢሆን ተቀበልልኝ ስልኩ። አድራሻውን እነግርሃለሁኝ። እሺ እኔ ውድ በጣም ነው የማመሰግነው። በጣም አስፈላጊ ነው ስልኩ ደግሞ። እሺ ስማ አንተ በቃ ፎቶዎችን ለኔ ሽጥልኝ ልግዛክ። ፎቶ ብቻ አይደለም ያለሽ ቪዲዮም ጭምር ነው ያለኝ። ተገናኝታችሁ ፔንሲዮን ስትገቡ እንዲሁም ስትወጡ። እናንተ ግን ተገናኝታችሁ በቃ ሻይ ቡና እንኳን ሳትሉ ዘላችሁ ወደ አልጋ። እና ቡና ምን ያደርጋል ከምታፈቅረው ጋር ፋ ብትን ማለት ነው እንጂ የሚበትን ይበትንሽ። ፍቅርና ብልግላን ደግሞ ላይ። እሺ አሁን በሰላም ፎቶዎችን ስጠኝ። አይ ካልክ ግን ለምንስ ሰጠኛለህ? አታዝቂ። ጭራሽ ልታስፈራሪ። ልጁን መጣሽ ጨራሽ ባለጌ ሲሰኛ። እኔ እኮ ዳጊ ጋር የሚያስኬደኝ ፍቅር ነው እንጂ ብልግና አይደለም። ስታዛዝኝ ፍቅር። አሁን ፎቶዎችሽን ብሰጣው አንቆ ነው የሚገልሽ። ግን ባለጌና ሲሰኛ ገሎ እስር ቤት እንዲገባ አልፈልግም። ለብልግናሽ ስም አትስጪው። እና ደግሞ አንድ ድል ሰጥሻለሁ። ተጠቀሚ ከሆነ ተጠቀሚበት። በቃ ፎቶዎችን ስጠኝ ብያለሁ፣ ስጠኝ። ዳግም የሚባለው ውሽማሽን ካሁን በኋላ እንደማታገኙ ተነግሪዋለሽ። ባለ ትዳር እንደሆንሽ ደግሞ አስረግጠሽ ተናግሪዋለሽ። እሱ እኮ ባለ ትዳር እንደሆንኩኝ ያውቃል። ምን ነው የምነግረው? እና እያወቀ ነው ካንቺ ጋር የሚባልገው። ይሄ ማይረባ እሱ ነው ደግሞ አስሮ መግረፍ። እሱ እውነተኛ አፍቃሪ ነው። እንድትሰድበው ደግሞ አልፈቅድልህም። በቃ እኛን ተውን እንኑርበት። ስትታዊ ተውሻለሁ። አሻፈረኝ ካልሽ ደግሞ ወስጄ እሰጥልሻለሁ ቅሌትሽ። ከዛ በኋላ እንደ ፌስታል በጣጥሶ ይገልሻል። እሱን እናየዋለን። እሱን መምታት አይቻልምሽ? እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ። እባክህ ልጁ
እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ